ንዴት ውስጥ ከመግባቴ ብስጭት ውስጥ ከመግባቴ በፊት እንባ ባይኔ እስኪቀር ድረስ ወላንሳ መጀመሪያ እንዴት ልታገኘው ቻለች? ውስጥ ገብታ እንዴት ፎቶዎችን መጀመሪያ ልታገኝ ቻለች? እንደዛ ነው። ሌላ ነገር የለም። አታቂም ቀድሞ መለጠፉ። አምጫቸው ፎቶዎች እዚህ አንገቷ ላይ ያደረገች ሀብል አለ። ቀለበቱ ኤቭሪ እጇ ላይ እዚህ ጋር የተደረገው ቀለበት እንዳለ አለ። አንቺም ከነሱ ጋር ተስማምተሽ ይሄ የጋብቻ እውነት ፈጽመሽው ከሆነ እና እንዴት ነው የምታስረዳ? እንዴት ነው ይሄን የምታስረዳ? መሸነፍ አልወድም። ሂጂና እዛው መልሰሽ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እኛ ደህና ነን። እንግዲህ በጣም ይቅርታ፣ ያው ትንሽ ጨጓራዬን እያመመኝ ነው። ምር ያው ጥሩ ሁኔታ ላይ አይደለሁም። ትላንትና የተፈጠረውን ነገር አይታችኋል። ይበልጥ ደግሞ በጣም ያበሳጨኝም ነገሮችን ውስብስብ ያደረገብኝም እናንተ የሰጣችሁኝ ሀሳብ ነው። ሀሳባችሁ ልክ ነው። ሀሳባችሁን እሰማለሁ። ፎቶ ኤአይ ነው ስትሉኝ ነበረ። ፎቶ ኤአይ በደንብ አውቃለሁ ማለት እለያለሁ። እንደዚህ ኤአይ ነው ኤአይ አይደለም የሚለውን ነገር ማለት ነው። ግን አንዳንድ ጊዜ እያወቃችሁ እንኳን ነገሮችን ማለት የምታውቁትን ነገር ራሳችሁ እንድትጠራጠሩ የሚያደርጋችሁ ነገር አለ ማለት ነው። እና ኤአይ እንዳልሆነ እያወቅኩኝ ግን የእናንተን ሀሳብ ደግሞ እሰማለሁ ማለት ኤአይ ሊሆን ይችላል የሚለውን ሀሳባችሁን ማለት ነው። እና ፎቶዎቹን የዛን ጊዜም ራሱ ንዴት ውስጥ ከመግባቴ ብስጭት ውስጥ ከመግባቴ በፊት እንባ ባይኔ እስኪቀር ድረስ ቆሜ ፎቶዎቹን አይቻቸዋለሁ። አሁንም ደግሞ ደግሜ አሳያችኋለሁ ለእናንተ ፎቶዎቹ ማለት ነው። በተወሰነ መልኩ ከዛ ላይ ነቅዬ በደንብ በቅርበት አያቸዋለሁ ፎቶዎቹን ማለት ነው። እና አብዛኞቻችሁ ምን እንደተፈጠረ ራሱ አልገባችሁ፣ ግራ የተጋባችሁም አላችሁ ማለት ነው። እና ዳንኤል ሞቷል አላላችሁም ነበር ወይ? አሁን ደግሞ እንዴት ነው ከሷ ጋር ሊጋባ የሚችለው? አሁንም እኮ እኛ እያለን ያለ ነው ቤተሰቦቻችን፣ የዳንኤልን መሞት እኮ ራሳችን እኮ ነን አረጋግጠን ገንዘን እኮ እንዴ ፋዘር እኮ ነው ገንዘው አልቅሰን አንድ ቀን እዚህ ሬሳው አድሮ ከዛ በኋላ የራሱ ቤተሰቦች መጥተው ሬሳ ነው ከዚህ ቤት ይዘው የወጡት ማለት ነው። እንደ ሞተ እኮ በደንብ ነው የምናውቀው። እርግጠኛ ምንም ይሄ የሚያጠያይቅ ነገርም አይደለም። በቃ በትክክል ነው የሞተው ማለት ነው። ይሄ ምንም በቃ ይሄ እንትን የሚባል ነገር የለው። ዞሮ እኔ አሁንም መሞቱን እየተጠራጠርኩ አይደለም። አዎ ዳንኤል ሞቷል። ግን እኔ አበባ ይዤ ሰርፕራይዝ ላድርጋት እየተንከረፈፍኩ ስመጣ በዚህ ሰዓት እንዴት የሰርግ ፎቶቸው እዚህ ሊገኝ ቻለ? እኔ አውቄ አይደለም። እኔም ጥያቄ ውስጥ ነኝ፣ ጥያቄ ምልክት ውስጥ ነው ያለሁት። እኔም በአቅማ እንዲህ ነው ብዬ ነግራችኋለሁ እኮ። ከዛ ደግሞ ስልኳ ለምን አይሰራም? ስልኳ ለምን አይሰራም ማለት በቃ ምንድን ነው እሱ? አሁን ሰው የሆነ ነገር ሲኖርበት ነው ቤቱን ለቆ የሚሄደው አይደል እንዴ? ያ ተለጠፈ፣ ያንን እንድናይ ሆነ። ከዛ በኋላ እሷ ከቤት ጠፋች ማለት ነው። እና ይሄንን እንዴት አድርጌ ላስበው እኔ? እንዴት ማለት እንዴት እሺ ፎቶ ኤአይ ነው እንበል። እሷ ለምን ሄደች? ለምን ጠፋች ነው አሁን ጥያቄ እኔ። እና በጣም ግራ የገባኝ ነገር ስለሆነ ነው። ቤተሰቦቻችን እሚትም ወላንሳም አይተዋል ፎቶዎቹን። ግን አብዛኞቻችሁ ደግሞ አንድ ኮሜንት አይቼ ነበረ፣ አንድ ሳይሆን 2-3 ኮሜንቶች ተመሳሳይ አይቼ ነበረ። ወላንሳ መጀመሪያ እንዴት ልታገኘው ቻለች? ውስጥ ገብታ እንዴት ፎቶዎችን መጀመሪያ ልታገኝ ቻለች?
ይሄን ጥያቄ እኔ ሳልሆን ራስሽ ብትመልሺው ደስ ይለኛል። ማለት አሁን እንዴት ነው ያየሽው ፎቶ? በሩ ቤተሰቦቻችን በር እንትን ነው ማለት ይሄ በር አለ፣ እንደዚህ በር አለ። ከዛ በኋላ እኛ ቆመን ስናወራ የነበረው ውስጥ ላይ ነው እና ይሄ ግድግዳው ላይ ተለጥፏል። ከኋላ ነው ፎቶ የተለጠፈ ማለት ነው። እና እንደዚህ መተሽ እንዴት እንደዚህ ዘግተሽ እንዴት ልታይ ቻልሽ የሚለው ነገር እኔንም ሲያሳስበኝ ያደረው ሌሊቱን ማለት ነው። እና ከራስሽ አንደበት መጠየቅ ፈለግኩ ካሜራ ፊት። እኔም ያየሁት እሺ፣ እንግዲህ እሷ ቤት ውስጥ ላይ ወደዚህ ሲሆን ድንገት የወረቀት ጫፍ አየሁ። የወረቀት እሺ፣ ከዛን ጠገብ ሳየው ፎቶ ነው። እንደዛ ነው። ሌላ ነገር የለም። አታውቂም ቀድሞ መለጠፉን? አይደለም። ቆይ ተረጋግተሽ እንድናወራ ወላንሳ። ሁሌ ጋል አትበይ። ሁሌ ደግሞ የሆነ ግንፍል አትበይ። እኔና አንቺ እሚትንም ጨምሮ ቤት አልነበርም። እርግጥ ነው። እኔ አሁን አንቺ ለጠፍሽው እያልኩ አይደለም። ፎቶውን አንቺ አይደለም ለጠፍሽው እያልኩሽ አይደለም። ማግኘትሽ ግን ቀድመሽ እኛ ራሱ እዛ ጋር እንደዛ ስንጨቃጨቅ ምናምን ሳናይ አንቺ ማግኘትሽ ደግሞ በቀንቀፍ ሳይተን አደርኩ። ለምን እንደምትጠረጥረኝ እያወቅሁ ነው። ለምን እንዴት አየች ልትል ትችላለህ። ደግሞ ወደዚህ ሳይሆን የወረቀቱን ጫፍ አየሁ። ከዛም እስኪ ላጣራ ጠጋርኩት። ከዛ ፎቶ እናንተ ጠሩ። እስቲ ቀስ ብለሽ ሄደሽ ፎቶዎችን ቀስ ብለሽ ነቅለሻቸው አምጫቸው፣ መልሰን እንለጥፋቸዋለን። አምጫቸው ፎቶዎች። በጣም ግራ የሚያጋባ ነገር ነው ቤተሰቦች። እሺ በቃ እኔ ጥፋተኛ ነኝ እንበልና ማለት ዝም ብዬ ገነፈልኩ እንበል፣ ግን ፎቶም ኤአይ ነው እንበል። ግን አሁንም እየጠየቅኩ ያለሁት ስልኳን ዘግታ መጥፋቱ ለምን አስፈለጋት? ያንን ፎቶ ራሱ እንደማየው እንዴት አወቀች? በጣም ብዙ ስብስብ ነገር እንዳስብ ነው የሆንኩት ማለት ነው። ንጹህ ነች ፍቅር፣ ንጹህ ነች ወይስ አይደለች የሚለው ሌላ ጣጣ ውስጥ እንድገባ፣ ሌላ ሀሳብ ውስጥ እንድገባ ነው የሆንኩት እኔ እንዴ። ይሄንን ፎቶ አዩት ቤተሰቦቻችን፣ እዩት። ዝም ብላችሁ አሳያቸው ካሜራ። ይሄ ዳንኤል አይደለም? እሺ እቺ ደግሞ ሙ አይደለች? እኔ እየዋሸውን አይደለች? ኤአይ ነው። ኤአይ ታውቂያለሽ? ሲጀምር ኤአይ ምን እንደሆነ ታውቂያለሽ? አርቲፊሻል ኢንተለጀንስ ማለት ነው። እና ሙያው ላይ ስላለው ቤተሰቦቻችን እኔ በደንብ ጠንቅቄ ያውቃለሁ። አንዳንዴ ሰውንም እንደንትን አትቁጠሩ። እነዚህ ፎቶዎች ሁሉም የተለያዩ ፎቶዎች ናቸው። በተለያየ ልብስ የተነሳችው በተለያየ። እኔ አሁን ተረጋግቼ ለማውራት እየሞከርኩኝ ነው። ምክንያቱም እናንተ የመከራችሁኝን ምክር ሰምቼ ግንፍል አትበል የምትሉኝን ነገር ሰምቼ ማለት ነው። እና እያንዳንዱ ላይ ፈገግታ አለ። ከዛ ደግሞ እያንዳንዱ ፎቶ ተመሳሳይ ነው። ኤአይ አሁን ምን ያደርግላችኋል መሰላችሁ? ይህን ፎቶ ካስገባችሁለት እዚህ ጋር እሱ አሁን እንደዚህ ተጨባብጠው ከሆነ የተነሱት ፎቶ ከዛ ሁሉም ላይ ልብስ ብቻ ነው የሚቀይረው ማለት ነው። እዚህ ጋር እዩት። ኤአይ አለመሆኑን እዚህ ጋር አበባ ይዛ ነው የተነሳችው። እዚህ ጋር ደግሞ እጇን ደረቱ ላይ አድርጋ ነው የተነሳችው። ኤቭሪ ዲቴል ማለት ነው። እዚህ ጋር ደግሞ እንትን እጅ ለእጅ ተያይዘው ነው የተነሱት። ሌላ ልብስ ነው። እያንዳንዱን ነገር ማየት ትችላላችሁ ቤተሰቦቻችን። ሌላ ደግሞ የሚገርመውን ነገር ልንገራችሁ። አሁን ኤአይ ቢሆን ኖሮ እዚህ ጋር አንገቷ ላይ ያደረገችውን ነገር አይሽ? እዚህ ጋር የሆነ ለእናንተ ላይ ይታያችሁ ይችላል። ጠጋ በል ካሜራ። እዚህ አንገቷ ላይ ያደረገች ሀብል አለ እና ይሄ ሀብል ማለት ነው። አየሹ? ሁሉም ጋር አለ። ሁሉም ጋር እዚህ ጋር ያሉት ፎቶዎች እንዳለ ላይ አለ። ኤአይ ቢሆን ይረሳውና አንዱን ይሄ አንገቷ ላይ ያለውን ነገር ያጠፋዋል።
ቀለበቱ ኤቭሪ እጇ ላይ እዚህ ጋር የተደረገው ቀለበት እንዳለ አለ። እዚህ ጋር እንደውም እጇ አይታይም። ሁሉም ላይ ተመሳሳይ ቀለበት አለ። ከላይ ያደረገችው ነገር ይሄ ፀጉሯ ላይ ክራውኑ ምናምን አንዳንድ ቦታ ላይ አለ፣ አንዳንድ ቦታ ላይ የለም። ምክንያቱም ይወልቃል፣ ይቀየራል፣ ሌላ አይነት ይሆናል ማለት ነው። እና እኔ ይሄንን ኤአይ ነው ብትሉኝ እንደ ህፃን አልሆንም። እግዚአብሔር እንደ ህፃን ሆኜ ኦኬ ነው እንደ ኤአይ ነው እንደ ብዬ ተጃጅዬ ቁጭ አልልም። አሁን በጣም እየተበሳጨው በጣም እየተናደድኩኝ ነው ያለው። ከዚህ በኋላ ስነሳ እግዚአብሔር ምስክሬ ነው፣ የድሮውን ደካማውን ሳሚ የማይረባውን ሳሚ አታዩት። ምናልባት ራሴን ጎድቼ ራሴን የሆነ ነገር አድርጌ ስነሳ ጠላቶች የሚባሉትን እንዳለ ድምጥማጣቸውን ነው ማጠፋችሁ። ዛቻ ብቻ አይደለም፣ ይሄንን እዚሁ ጋር ነው የምነግር። ዛቻ ብቻ አይደለም፣ ታዩታላችሁ። ቪዲዮን ጠላቶች እያደረጋችሁ ያላችሁትን ነገር ታዩታላችሁ። አንቺም ከነሱ ጋር ተስማምተሽ ይሄ የጋብቻ እውነት ፈጽመሽው ከሆነ እግዚአብሔር ምስክሬ ነው፣ ዋጋ ትከፍሉበታላችሁ። ስነሳ ማንም ሰው አይዘኝ፣ ማንም ሰው አያስቆመኝም። እግዚአብሔር ምስክሬ ነው። ግን መጀመሪያ እኔ ወድቄ እነሳለሁ። ድጋሚ ደቅቄ ካለውበት መጥፎ ነገር ውስጥ እታች ወርጄ ስነሳ ግን ማንም አያስቆመኝም። እኔ የፎቶ ጉዳዩንም ኤአይ ሊሆንም ይችላል ላይሆንም ይችላል። ግን እኔ ባለኝ እውቀት ሳየው ኤአይ አይደለም የምትለው ነገር አንሳልኝ። በቃ አንቺን እኮ እኔ አልተናገርኩም። በኋላ ግን ጠላቶችን በማጠና ሰዓት ማንም ያንኳኩ። አንቺንም ካገኘው አልለቅሽም ነው ያልኩት። ማንም ያንኳኩ። ጠላቶችን በምለይ ሰዓት አንቺን ካለሽበት እንትን አለን ማለት ነው። አሁን ነው የምትመጣው አይደል? ያ ሁሉ ነገር ተፈጥሮ እንደ ወንድም ከጎኔ ሳትቆም አሁን ነው የምትመጣው አይደል? እኔ እኮ ቢያንስ ቆይቼ በመጣ ራሱ አሪፍ ነገር ነው ይዤ መጣ። ግን ብዙ ነገር እኮ አውርተን ነበር አይደለ? ለምሳሌ አንድ ይወላንስ እኔ አንድ ደቂቃ ብቻ እኔን ክፉ ነገር ከሆነ ለምን እዚህ ሆናቱ ተመለሳለች። አንድ ደቂቃ ብቻ ላውራ። ችግር የለውም። እዚህ ሆና አውራ። ምንድነው እሱ የምታወራው? አንድ ወንድሜ ማውራት አልችልም። እሺ ብቻ አንዴ ዝም በል። ችግር የለም። ገቢ አሰሚም እንዴ አትጭኛው ይኸውልህ፣ ይሄ ነገር ሰው ሲጀምር እየበጠበጠ ያለው ይሄ ነገር ነው። ከዛ ቤት እኮ አልወጣም፣ ነገሮች እስከሚስተካከሉ አልወጣም። እዚሁ ሆኜ ሁኔታዎችን አመቻቻለሁ፣ ራሳችንን እንጠብቃለን፣ እናስተካክላለን። የሚስተካከሉ ነገሮችን እኮ ብለኸኝ አውርተን ጨርሰን ነበር አይደል እንዴ? አልጋይን እስከ መስጠት ድረስ ደርሼ ነበር አይደል? ለምንድን ነው ከዛ ቤት ወጥተህ እዚህ ቤት ተመለስክ? ከዛ ስትመጣ ይሄን ነገር አይተህ እኔ ምንም ይሁን እኔ ቅርታ አድርግልኝና አዎ ይከብዳል ዮናስ፣ እኔ ይሄ ቤት ስለተደገመብኝ ወይ ደግሞ እንትን ስላለብኝ ወይ ደግሞ ሰውን አለመስማት አይደለም እዚህ 10 ጊዜ የምመላለሰው ማለት ነው። እኔ እዛ ቤት ውስጥ መኖር አልችልም እንዴ? ያማል እንዴ? አንድ ቀን ታገስን ምናምን፣ ከዛ በረሩ አይጥ ምናምን በጣም ነው የሚያስቸግረው። እኔ ሰላም የምናገኝ መስሎኝ ነበር። አላገኘንም ሰላም። አንቺ ግቢ እኮ ነው ያልኩሽ እንጂ አዳምጪ አይደለም። ለምንድን ነው እሱ አንቺ ውስጥ ግቢ በቃ። ምን እዚህ ጋር ከሆንሽ እኮ እዚህ ጋር የምትሆኚ ተመሳሳይ እኮ ነው። ያምሻል እንዴ? አዳምጠኝ፣ ስማ፣ እኔን አዳምጠኝ። እዚህ ጋር እኮ የሞተ ሰው እኮ ነው ከሚስት ጋር ተነስቶ ያየው። ይሄ ምንድን ነው ሊያስጨንቅ የሚገባው? እሱ እኮ ነው። እኔ ሞቶ እኮ የተቀበረ ሰው እኮ ነው። አንድ ሰው በህይወት ያለ ሰው ቢሆን ይሄንን ነገር እያደረገ ያለው ትለይና ቀጥታ ወደ እርምጃ ትገባለህ። አሁን እኮ ሞቷል ብለን አልቆለታል ብለን እኮ ያለው ሰው እኮ ነው ድጋሚ ተጋብቶ ከሚስቴ ጋር ፎቶ ያየሁት ማለት ነው። በሞተ ሰው እየቀና በሞተ ሰው እኮ ራስን እየረበሽክ ነው። ባለፈውን ያረከውን ነገር ከዚህ በፊት ሞቶ ሊሆን ይችላል፣ ከዚህ በፊት። አሁን ግን ይኸውልህ ልንገርህ፣ አሁን ፎቶ የተነሱት እኔ ከመሞቱ በፊት ነው እኮ እያልኩ ነው።
እንጂ እኮ አለመሞቱንማ ራሴ አይደል እንደ ራሳችን አንድ የገነዝ ነው። ከሞቱ በፊት ከሆነ ታዲያ እኮ ብዙ ነገር እኮ ደርሶብህ አሳልፈዋል አይደል? አሁን አንተ ላሳልፍ ቆይ ለምን ተዋሸው ነው? ቆይ ሻዳምጥ ለምን ወንድም ነው ተብዬ ለምን ራሴን እንዳሳምን ተደረኩ ነው? እኔ እየጨነቀ ያለው እኮ ስለዚህ ፎቶ ነው አይደለ? ስለሙ መጥፋት እየጨነቀ ነው ያለው። ለምን እንደምጠፋው ይሄ ፎቶ እኮ ነው ስናይባት ስለታየባት እኮ ነው የጠፋችው። እሺ ፎቶ ተነሳሽ ታጋቡ ምናምን እሷ አሁን የት ነው ያለችው? መልስልኝ። የት ነው ያለችው? አዎ የት ነው ያለችው? አለሟን እየቀጨች ነው እንዴ? ወይ ደግሞ ሁለት ነገር ነው። ወይ አለሟን እየቀጨች ነው ወይ ደግሞ እኔን ይሄ ፎቶ ሲያይ ፈርታኝ ነው ሄደችው። ወላንሳ እዚህ ቤት አልነበረች እንዴ? ብቻዋን እዚህ ቤት አልነበረች? ወላንሳ መቼ አደረች? ያማን የመጣ ከጎዳና ያነሳናት ትላንት አይደል እንዴ? ገና አንድ ቀን እንኳን አላደረችም ቤት ውስጥ እኮ። ያማን ይሄ ፎቶ ሲለጠፍ አልነበረች ነው? ከኔ ጋር ነበረች። አበባ ምናምን ግዛ እናዘጋጅና ሰርፕራይዝ እናርጋት። ፍቅር ቤቱን ልጆቻችንን እናመጣለን። አይሙራ እንኳን ማራፍ አይችልም እንዴ? እሺ ምንም ነገር እንትን ጭቅጭቅ ያነግራችሁ አመጣችሁ። ከዛ እንትን አንቺ ምን ሆነሽ ነው? ተረጋጊ፣ ራስሽን እንደዚህ አታገንፊ። አሁንም እውነት አንተ እንደምታስበው አይምሮ ውስጥ እንዳስቀመጥከው እውነት አለሟን እየቀጨች ነው ወይንስ ደግሞ ምን ላይ እንደሆነች አስበህ ታውቃለህ? እኔ አሁን ማስበው ሁለት ነገር ነው። ዳንኤል ሞቷል አልሞተም የሚለውን ጥያቄ ምልክት ሆኖ ይቅር። እሱ ሞቷል የሞተው ሌላ ማስበው ምን እንደሆነ ታውቃለህ? አንድ ይሄን ፎቶ ሳይባት እኔ እንደምቆጣ እኔ እንደምበሳጭ ታያለች። ስለዛ ነው የጠፋችው ስልኳን አጥፍታ። አንድ ሁለተኛ ሌላ ከጀርባ ውስብስብ ነገር አለ። እሱ ደግሞ የሚጣራ ነገር ይሆናል ማለት ነው። ያ ነው አሁን አንተ ነው ያልገባህ። ያ ውስብስቡ ነገር አልገባህም። እኔ ግን ገብቶኛል። አሁን አዳምጠኝ። ዘሮል ከዚህ በኋላ አንድ ነገር እንትን እንኳን ማለት እራስ ነው መርጠጥቼ መቀማጥፈው። ከዚህ በኋላ አንድ ነገር ጥቂት አልፈልግም። በቃ በቅቶኛል። እሺ ዝም በይ በቃ። አንቺን እኮ ይተናገር ማፈን ገና እንዴ ምንድን አዝናለሁ ፍቅር እኔ አዝናለሁ ፍቅር ብላ ጽፋበታለች እኮ በራሷ እጅ እኮ ልነግርህ የመጣሁትን ነገር አዝናለሁ ፍቅር። ይሄ ማለት ታውቃለች ማለት ነው። አውቃ ነው ማለት ነው ያደረገችው ማለት ነው። እና እንዴት ነው የምታስረዳኝ? እንዴት ነው ይሄን የምታስረዳኝ? አዝናለሁ ፍቅር ብላ የጻፈችው እንዴት ነው የምታስረዳኝ? አሁን ኤአይ ነው ትለኛለህ? አሁን የሆነ ነገር ሆና ታግታ ነው ምናምን ትለኛለህ? ተረጋግታ አዳምጠኝ። ምንም የሚያረጋጋኝ ነገር የለም። መልሰሽ እዛው ቦታ ላይ ለቀቅ። እሚት በተለቀቀችበት ቀን እኮ ነው የጠፋችው። ሰውዬ ወስደዋን ነው አግቷት። ልቀቀኝ። አለቀ እንጂ ጂና ለጥቁ እዛው ቦታ ላይ መልሰሽ እንዳለጥፊው አግተዋት ነው የሚሆነው። አንተ እንደምታስበው አይደለም። ቦታው ላይ ለጥቁ እኔ ደግሞ እንዳለ ገላኛለች። እቺ ውሻ ገላኛለች። ታግታኛለች። አየህ እኔ ደግሞ መሸነፍ አልወድም። ገባህ አይደለ? መሸነፍ አልወድም። በዛ ለጥፍ ሂጂና እዛው መልሰሽ በዛ ምስኪን ቤት ውስጥ እኮ አብራ እኮ በፍቅር እየቆየች ነበር። ከዛ ታግታ ነው የሚሆነው። ለምን አሰበኝ? ለጥፍ እያልኩሻል እንደ ሄደሽ ለጥፍ እያልኩሻል እንደ ፈጣን በል እንዳለጥፍ ይሆናል። እንዳትከተል ወራንሳ እንዳትከተል ይሄን ልጅ አረቄ ልጠጣ ነው እዚህ ቤት። ዞር በል ራስን ተላረቄ ዞር በል